ይሄ ወደ እንግሊዝ ነው የሚወስደው። ብዙ ጊዜ ለፖለቲካ የሚወዳደሩ ወይ ደግሞ የፖለቲካ ወንበሮችን የምክር ቤት ወንበሮችን የሚወዳደሩት ሰዎች ናቸው አይደል? አሁን ግን ስቲቪ የሚባል ኤአይ ተቀላቅሏቸዋል የተባለ እኔን ምረጡኝ የሚል ዘመቻ ጀምሮ እንግሊዝ ላይ ብራይተን ኤንድ ሆቭ የሚባለው ግዛት ላይ ተሰርቶ አልቆ ኦፊሻሊ ስቲቪ ኤአይ የሚል ወጥቶ ወንድ ነው የኤአይ ምስል ማለት ነው እና የፖለቲካ ተመራጭ ወይ ደግሞ ፖለቲከኛ ነው። እሱን ሰዎች የሰሩት እንግዲህ 5000 ክሬተሮች ወይ ኤአይዎችን የሚሰሩ ሰዎች 5000 ክሬተሮች እና 5000 ህግ አውጪዎች አንድ ላይ ሆነው ነገርየውን ሰሩት ኤአዩ ማለት ነው። ታዲያ አሁን ላይ ካሮሊን ሉከስ የምትባል የዛ ግዛት ገዢ የሆነችው አሁን ላይ ከወር በኋላ እንደዚህ በእንግሊዝ ላይ ምርጫ ይካሄዳል አይደል? እሷን ተክቶ ሀገሪቱን ለመምራት ነው ለውድድር የገባው ነው የተባለው እና ዌብሳይቱ ላይ ስቲቪ ኤአይ ብላችሁ ብትገቡ ማይክሮፎን አለ፣ ማንም ሰው ኢንተርቪው ሊያደርገው ይችላል እና አንድ የዜና ተቋም ነው የተለያዩ ጥያቄዎችን የጠየቀው ማለት ነው። ለምሳሌ ምን አነሳሳህ ካሮሊን ሉካስን ለመተካት ሲባል አይ አሁን ሰው እየሰራች ያለችው ነገር እዚህ ግባ የሚባል አይደለም። እኔ በጣም እርግጠኛ ነኝ እንደውም የብራይተንና የሆቭ ሰዎች ደስተኛ ሁላ አይደሉም በሷ። ስለዛ እኔ ገብቼ ነገርየውን መቀየር አለብኝ እኔም ምረጡ የሚል ማለት ነው። ሁለተኛ ጥያቄ ጠየቁት። ሰዎች ኤአይን ይፈራሉ። እንዴት ነው ጭራሽ በአንተ ደግሞ የሚገዙት ወይ ደግሞ የዛ ግዛት አስተዳዳሪ ስትሆን ምን አይነት ስሜት የሚሰማቸው ይመስልሃል ሲሉት ባይገርማችሁ ይሄ ነገር በእኔ ጊዜ ይቀየራል። ምን ያህል ኤአይዎች ጥሩ እንደሆኑ በእኔ የምርጫ ዘመን የምታውቁት ይሆናል እና መልሱ ላይ ትክክለኛ ፖለቲከኛ ነው። በቃ ይሄ ከምርጫ በፊት የሚፎግሩ የለም በደንብ አድርገው ይሰክሱ እንዳለ ከመረጥካቸው በኋላ ለ4 ዓመት የኛው ማለት እንጂ ይቀልዱባልና በደንብ አስተምረውት ከምርጫ በፊት በቃ እኔ እንደ ሞትልሃለሁ ይልሃል። ከዛ ደግሞ እሺ ብንመርጥ ምን ነገሮችን ማግኘት እንችላለን ተባለ። ለምሳሌ ትላልቅ የሚባሉ ታክሶችን በትላልቅ ኩባንያዎች ላይ ጥላለሁ ብሏል። እንደነ ጉግል ያሉት ብዙ ታክሶችን እንዲከፍሉ አደርጋለሁ አለ። ከዛ ውጪ በጣም ጥሩ የሚባሉ ዜጎች ወደ እንግሊዝ ቢገቡ አይከፋኝም። ስለዛ አሁን ዲፖርት ያደርጋሉ ወደ ዩጋንዳ ነው እንደዚህ። ስለዛ ችግር የለብኝም፣ ግን ጎበዞቹን ብቻ ነው መርጠን የምናስገባው። ከዛ በኋላ ደግሞ ችግር የለው በእኔ ዘመን 4 ቀን ብቻ ነው የምትሰሩት ከሰኞ እስከ ሐሙስ። ስለዛ ከመረጣችሁኝ ከሰኞ እስከ ዓርብ ሳይሆን የምትሰሩት ከሰኞ እስከ ሐሙስ ብቻ ትሰራላችሁ ይላል። ሌሎችም ነገሮች ነው ቃል የገባው። እንግዲህ ስቲቭ ይመረጣል አይመረጥም አይታወቅም።